አታነሳልኝ እኮ ሄላው ከሃይሚ ጋር ቀጥላለሁ ነው እያለ የነበረው። አንቺ ደግሞ ለቪዲዮ ለሃይሚ ማንተታችን እኮ ያሳለፍነው ሆቴል ውስጥ ነው። ግዴታ አደባባይ ካሜራ እየተቀረጸ ማሳየት መቻል የለብንም። አንድና አንድ ማለት ነው ማወቅ ያለብሽ ነገር ቢኖር ሃይሚን የሚፈልጋት ለዩቲዩብ ብቻ ነው። ኦኬ። እሷ ደግሞ ጥልቅ ብላ ከሆስፒታል መውጫ 03 ቀበሌ በስተቀኝ ባለው መንገድ አዲሱ መናፈሻ ጋር ሰላም ቤተሰብ ማለት ነው። ቶሎ ወደ ጉዳይ ልግባ። ጽዳት እያጸዳው ነው የመጣሁት። እስኪ ቆይ የሃይሚና የብሩኬ ጉዳይ ምን እየደረሰ ነው? ቆይ የብሩኬ ከዚህ በፊት ኤክሱ ማለት ነው እሷ ጋር ደውላለሁ ስላለው ነገር አናግራታለሁ። ቆይ አታነሳልኝም እኮ ሄሎ ምንድነው አንቺ? ቆይ ስደውል አታነሽም ብዙ ጊዜ ማለት ነው። ቆይ ምንድነው የምትፈልጊው ከነ ሃይሚ ህይወት? ለምንድነው ማትወጪው? ለምንድነው ሁለቱን ልጆች ዝም ማትያቸው? ቆይ አንቺ ፍላጎትሽ ምንድነው? ሲዋደዱ መንፈስ አለብሽ ማለት ነው። አንቺ ራስሽ ምንድነው የምትፈልጊው? የምትጠቀጥቂኝ ነገርኩሽ እኮ በተደጋጋሚ ጊዜ፣ ግን አንቺ የማይገባሽ ነሽ። እሺ ምንድነው የምትፈልጊው ከሃይሚና ከብሩኬ? ቆይ ያምሻል እንዴ? ለምንድን ነው ዝም ማትያቸው ልጆቹ? ምን አገባሽ? እኔማ ስለምወዳቸው ብቻ ነው። አንቺ ያምሻል እንዴ? በቃ እሱ እኮ አንቺ የድሮ ኤክሱ ነበርሽ። በቃ ተወሽ እኮ አሁን ሌላ ፍቅረኛ ይዟል። ይሄን ለምንድን ነው ማመን የሚያቅትሽ? ለምንድን ነው ከህይወታቸው ማትወጪው? ልንገርሽ፣ ትላንትና እኔና ቡቡ ተገናኝተናል። እሺ ዛሬ ቶፊን ነበር። ግን አንቺም ሃይሚም በእኔና በሱ ህይወት ባትገቡ ጥሩ ነው። ምክንያቱም ትናንት እኮ እንደማይፈልግሽ ነበር የነገረሽ። ኮንቨርሴሽናችን አብረን እንደምንቀጥል በየትኛው መንገድ መሄድ እንዳለብን ያስረዳኝ። ሁለታችሁ አርፋችሁ ብትቀመጡ ጥሩ ነው። እንዴት ማለት? ይሄ ያንቺ ድራማ ነው። እሱ እንደማይፈልግሽ እርግጠኛ ነኝ እንደማይፈልግሽ ነው የነገረሽ። ልንገርሽ፣ ከዚህ በኋላ እኔ ጋር ባትደውይና በማገባው ባትገቢ ቁጭ ብለሽ ስራሽን ብትሰሪ ራስሽን ባታረግሽ ጥሩ ነው። ትላንትና ማለት ነው ረዴት ሆቴል ነበር። በጣም ምቹ ነበር። አሪፍ ሮማንቲክ የሆነ ጊዜ ያሳልፈን ኮንቨርሴሽን አድርገን የተለያየ ነው። ሃይሚ ደግሞ ጥልቅ ብላ ከህይወታችን ባትገባ ጥሩ ነው። እሺ በቃ ሮማንቲክ ማለት ምን? ፎቶ ምናምን እኮ አይተናል። ውጪ ላይ ነው እንደ ሮማንቲክ የምታሳልፉት? ውጪ ላይ ወንበር ላይ ቁጭ ብላችሁ እሱ ከህይወቴ ውጪልኝ ኤክሴ ነሽ፣ በቃ አሁን ከሃይሚ ጋር ቀጥላለሁ ነው እያለ የነበረው። አንቺ ደግሞ ለቪዲዮ ለሃይሚ ሮማንቲካችን እኮ ያሳለፍነው ሆቴል ውስጥ ነው። ግዴታ አደባባይ ካሜራ እየተቀረጸ ማሳየት መቻል የለብንም። አንድና አንድ ማለት ነው ማወቅ ያለብሽ ነገር ቢኖር ሃይሚን የሚፈልጋት ለዩቲዩብ ብቻ ነው። ኦኬ። እሷ ደግሞ ጥልቅ ብላ እንደወጣች መንቀር ብላ ከህይወታችን ብትወጣ ጥሩ ነው። እንደውም ልንገርሽ አይቻቸዋለሁ። እኔ ስከታተላቸው ነበረ። ከሆስፒታል መውጫ 03 ቀበሌ በስተቀኝ ባለው መንገድ አዲሱ መናፈሻ ጋር ማለት ነው ቪዲዮ እየሰሩ ነበር ከአጥሩ ጀርባ። እያንዳንዱ እኔ ስከታተላቸው ነበር። እሺ ምንድነው የምትፈልጊው አሁን? ሁለቱን ማለያየት ነው ፍላጎትሽ? አንቺ ራሱ አላማሽ ምንድነው? እሷ ለዩቲዩብ ነው የቀረበችው። ስለዚህ ከህይወታችን ሁሉ ቅብላ ትውጣ። አንቺ ብትሆኚ አያገባሽም። ቢካዝ ሁለታችሁም የለ በሰው ህይወት ገብታችሁ ነው የምታመነቃቀሩት። እሱ አንድና አንድ ፍላጎት ነው። የገባሽው በቃ ሚዲያ ላይ ስለሚወደዱ ሁን ብለሽ እነሱን ለማለያየት አንቺ ነሽ ሁን ብለሽ ይሄን ድራማሽን የጀመርሽው። አንቺ ቆይ ምንድነው ከኔና ስርስር የሚያስኬድሽ? ሃይሚ ማርፋ ይተዋንት ስራ። አንቺ ማርፈሽ ስራሽን ስሪ። በሰው ህይወት አትግቡ። አይመለከትሽም። ከዚህ በኋላ እንዳትደውይ። የኔና እሱ ፍቅር ደግሞ መጨረሻው የት እንደሆነ አሳይሻለሁ። ደል በቃ አላነሳ ብላኛለች ማለት ነው። አሁን እኔና እሷ ስናወራ ሪከርድ ያደረኳት ለምን እንደሆነ ታውቃላችሁ? ይሄን ቪዲዮ ላይክ እያደረጋችሁ ለሚመለከተው አካል ለብሩኬ አድርሱለት ማለት ነው። እቺ ልጅ እኔ ሪከርድ ያደረኳት ለምንድን ነው? ሁን ብላ ሃይሚን እየተከታተለቻት ስለሆነ ብሩኬንም እየተከታተለች ስለሆነ ለብሩኬ አድርሱልኝ ያልኩበትን ምክንያት እነግራችኋለሁ። መጀመሪያ ግን ወደ ሃይሚ ልንገራችሁ። ይሄን ቪዲዮ ሃይሚ ትየው። አንደኛ ደረጃ ማንም ሰው የተጣለውን ነገር ሲያነሳ እንትን ይለናል። ሴትም ሆን ወንድ ማለት ነው። ከዚህ በፊት ከተጣለን ወይም ደግሞ ረግጠን ከሄድን ወይም ደግሞ ጥለውን ከሄዱ የሚያነሳን ሰው ሲኖር ሴትም ሆነ ወንድ ያንገበግበናል። አሁን ለሃይሚ አድርሱላት ያልኩበት ምክንያት ምን እንደሆነ ታውቃላችሁ? ሃይሚ መጀመሪያ ተረጋጊ፣ ሃይሚ ተረጋጊ። ቡሬና ልጅቷ ምንም አይነት እንትን የላቸውም። ፍቅርም ሆነ ምንም ነገር የላቸውም። ቡራ ሊያናግራት ከዚህ በኋላ ከህይወታችን ከላይፋችን ውጭልን ብሎ ሊላት ፈልጎ ነው መናፈሻ ወስዶ ረዲኤት መናፈሻ ያናገራት። አሁን እጂ ምንድነው የምትለው? ረዲኤት ሆቴል ሮማንቲክ አሳለፍን ምናምን ብላ አለች ማለት ነው። ላንቺ ግን የላከችልሽ
እዛ ውጭ ላይ ሆነው ኖርማል ውጭ ላይ በፕላስቲክ ወንበር ቁጭ ብለው እያወሩ ነው ፎቶና ዝም ብላ ሪከርድ የላከችልሽ ማለት ነው። ሶ እቺ ልጅ ደግሞ እናንተ ህይወት ላይ እናንተን ለማለያየት ስለፈለገች ነው ላንቺ ይሄን ልካ ለኔ ደግሞ ሮማንቲክ እንዳሳለፉ የምትናገረው ማለት ነው። ስለዚህ ቡታጅራ ድረስ የመጣው እሷን እቺን ነቀርሳ ከህይወታችሁ ሊያስወጣ ፈልጎ ነው። ገባችኋ? ሊያስወጣ በቃ እየጨቀጨቀችው የማይሆን የድሮ ፎቶዎችን ቪዲዮዎችን እለቅብሃለሁ ብላ ስታስፈራራው ነው ቡታጅራ ድረስ የመጣው። ቡታጅራ ደግሞ የመጣው ለሱም ብቻ አይደለም ያን ለአንቺ ሽማግሌ ምናምን ሊያስተካክል ነው። ስለዚህ ሀይሚ እባክሽን በስሜት ሌላ ነገሮችን እንዳታደርጊ። ከዚህ በፊት በስሜት ተናደሽ ቤት ለቀሽ ወተሻል። እንደዛ አይነት ድርጊት እንዳታደርጊ፣ ሌላ ችግር እንዳይፈጠር ሁለታችሁ ቁጭ ብላችሁ አሁንም ተነጋገሩ። ቡራ የሚወደው አንቺንና አንቺን ነው። የልጅቷን ደግሞ ተንኮል እያየሽ ነው፣ እየሰማሻት ነው እንዴት እንደምታወራ። ትናንትና ኢቭን የሰራችሁበትን መናፈሻ እየነገረችኝ ነበር። ይሄን ያህል እየተከታተለች ነው። ላንቺ የላከችልሽን ፎቶና ሪከርድ ምን ያህል እንዳበሳጨሽ ቪዲዮ ደግሞ የት እንደምትሰሩ ማን እንደነገራት አላውቅም። እየተከታተለቻችሁ ነበረ ማለት ነው። የት እንደሰራችሁ እንዳለ ነው በቃ የነገረችኝ ማለት ነው። ገባሻ? ስለዚህ እባክሽን ሀይሚ ተረጋግተሽ ከቡሩኬ ጋር ችግርሽን ለመፍታት ሞክሪ ነው የምለው። ቪዲዮ እንዳይረዝም ከረዘመ እንትን ስለሚል ቶሎ ሪከመንድ ስለማይሆን ይሄን ቪዲዮ እኔ በመሰረቱ እውነት ለመናገር የፈለኩት ለምን እንደሆነ ታውቃላችሁ? ሀይሚ እንድታዳምጠው። እኔ ማብራሪያ መስጠት አልፈልግም። ሀይሚ እንድታዳምጠው፣ ቡራም ደግሞ አዳምጡት። ከልጅቷ ጋር ድጋሚ እንዳይገናኙ ሀይሚና ቡራ ደግሞ ተነጋግረው ችግራቸውን እንዲፈቱ ነው እያወራዋት ሪከርድ የላኩት ማለት ነው። ወንጀል ነው፣ በጣም ያስጠላል። ሰው እያወሩት ሪከርድ ማድረግ ተገቢ አይደለም። ነገር ግን ሀይሚንና ቡራን የሚያስታርቅልኝ ከሆነ ምንም ነገር አደርጋለሁ ማለት ነው። ስለዚህ ሁላችሁም ይህን ቪዲዮ ወዲያውኑ እንዲደርሳቸው ላይክ እያደረጋችሁ አድርሱልኝ ማለት ነው። ከዛ በጉዳዩ ደግሞ ይሄ ቪዲዮ ከደረሳት በኋላ ከተመቸኝ እመጣለሁ፣ በእነሱ ዙሪያ አንዳንድ ነገር እነግራችኋለሁ። ይህን ቪዲዮ ግን ሁላችሁም የብሩክ ተከታዮች ላይክ እያደረጋችሁ አድርሱላት፣ ለሀይሚም ለብሩክም ማለት ነው። የልጅቷን ክፋት ብሩክ ማወቅ አለበት፣ የልጅቷን ሴራ ደግሞ ሀይሚ ማወቅ አለባት ማለት ነው። እሺ